ሊቀ መዘምራን ቴዎድሮስ ዮሴፍ እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ ነው። እኔ ነቀፌታዬ ልጁን ነው ልጁ ዲያቆን አቤኔዘር ቴዎድሮስ ዮሴፍን ነው እረፍ ያልኩት እሱ ነው። የቴዲ ልጅ ነው እረፍ ያልኩት ማለት ነው። አሁን ከአሁኗ ሚስትህ የወለድካቸውን አልነካሁም። እኔ በፊት ካስወለድካት ከቻይና የወለድከውን ነው እረፍ ያልኩት። አሁን መጥቶ ይህንን ላይክ ማድረግ እና ብሽሽቅ ውስጥ መግባት ጥሩ አይደለም። እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። እኔ ግን ልጅህን ነው እረፍ ያልኩት። እረፍ አይሆንም ያልኩት። ሌላው ተፈቅዶላል፣ ጳጳሳቱ የፈቀዱልን፣ ካህናቱ የፈቀዱልን። ምን አገባኝ? የምን ቤት ነው? እኔ ጳጳስ አይደለሁ፣ አላወግዝህ። በቃ ጥሩ እየዘመርክ ነው፣ ሰዎች በመዝሙርህ እየተባረኩ ነው፣ በዛው መቀጠል ነው። መረጫጨት ከተጀመረ ግን ጉዳይ አይደለም፣ እንገባበታለሁ፣ ችግር የለብኝም ማለት ነው። ቀጥል። የቤተ ክርስቲያንን ጉዳይ በተመለከተ ይሄ የመዋጮውን በተመለከተ የኮሚሽኑን በተመለከተ አንዳንድ ነገር ብዬ ነበረ። ከዛ ዛሬ በጣም ስልኬ ጠዋት እስኪል ድረስ የሐዋሳ ሀገረ ስብከቱ ዋና ስራ አስኪያጅ እነ ዘመዴን እነ ብርሃኑ ተክለያሬድን እነ ጸጋዬ ክፍሌን የመሳሰሉትን ሐሰተኛ ነገር በትነው ከዚያ ሀገረ ስብከቱ ሊቀ ጳጳስ ተናግረዋል ተብሎ ያንን ይዘው ምድረ ሌባ ሁላ ሲጫጫ ነበር እና የሀገረ ስብከቱ ስራ አስኪያጅ ናቸው መኖር ካሉ የተሰደብነው ደግሞ እኔ በአንደኝነት ደረጃ አለው። ከዛ አቤኔዘር የሚባል የተዋህዶ ገጽ የሚባል ነው መረጃውን ያመጣው። ከዛ ብርሃኑ ተክለያሬድ አለ መሪጌታ። ከዛ ጸጋዬ ክፍሉ አለ የዩቲዩብ ላይ የሚሰራ ነው። ከዛ ሰሞኑን በሀገር ውስጥና በውጭ ሀገር ማህበራዊ ሚዲያ አንቂ ነን የሚሉ ግለሰቦች በሎዛ ሁነቶች አዘጋጅ ዩቲዩበሮች፣ በቲክቶከሮች፣ በአገልጋዮች፣ በአርቲስቶች እና በአብያተ ክርስቲያናት ላይ የሐሰት ፕሮፓጋንዳ ዘመቻ መክፈታቸው ይታወቃል ብለው ክሱን ወደኛ ያመጡት። ሐዋሳ ገብርኤል ላይ ውሸት መሆኑ ተረጋገጠ ብለው ነው የሰሩት። ይሄ ዜና ከተሰራ በኋላ ላይክ ያደረጉ ሰዎች አሉ። ይሄን የሚሰራ ይሄ አንደኛው ጆቢራ ነበረ። ጆኒ 19 የሚባለው ነው። አመጣባለሁ ንገሩት እህቴ ናት ብሎ ብር ለምልሞ ቴዶ ዘሩፋኤል አንተንም እፈልግሃለሁ። ያን ሁላ ብር ከሰበሰበ በኋላ የገዛውን እንትን እናያለን። ልጅቷን ደግሞ ገሏት ይሁን ምን አይታወቅም ሞተች ብሎ ደግሞ አበባዋን አሳይቶናል። ይሄ ጆሲ የሚባለው ነው። ያኛው ጆሲ የወር አበባ መስሎ የነበረ አይደለም። ይሄ ጆሲ ይባላል። ዘራፊ ነው። እህቱን በእህቱ ሲለምን እህቴ ናት ሚስቴ ናት ብሎ ማላቅም ሲለምን የነበረ ነው። እነ ቴዶ ዘሩፋኤል በዚህ ጉዳይ ታስረዱኛል። ላይክ አድርጓል፣ የልብ ቅርጽ ሰጥቷል። ተመስገን የጌታ ልጅ ያ ፓስተሩ ነው። ኦሮሞ ነኝ እኔ በቃ አሩሲ የሞተ ሰው የለም ያለው ያ ፓስተር ነው። ደህና አድርጌ ገብቼለታለሁ። ዛሬ ሐዋሳ ገብርኤል ያድን መስሎ ሐዋሳ ገብርኤል ያሉት ስራ አስኪያጁ ያድኑ መስሏል። እመጣልሃለሁ። ከዛ ሊቀ መዘምራን ቴዎድሮስ ዮሴፍ ላይክ አድርጓል። ሊቀ መዘምራን ቴዎድሮስ ዮሴፍ ላይክ አድርጓል። እኔ እንኳን እሱ እዚህ ውስጥ የለም፣ ግን ለምን ላይክ እንዳደረገ አላውቅም። እሱ ራሱ ይሁን አይሁን አላውቅም። እኔ ነቀፌታዬ ልጁን ነው። ልጁ ዲያቆን አቤኔዘር ቴዎድሮስ ዮሴፍን ነው እረፍ ያልኩት እሱን ነው። የቴዲ ልጅ ነው እረፍ ያልኩት ማለት ነው። አሁን ከአሁኗ ሚስትህ የወለድካቸውን አልነካሁም። እኔ በፊት ካስወለድካት ከቻይና የወለድከውን ነው እረፍ ያልኩት። ስለዚህ አሁን መጥቶ ይሄንን ላይክ ማድረግ እና ብሽሽቅ ውስጥ መግባት ጥሩ አይደለም። እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። እኔ ግን ልጅህን ነው እረፍ ያልኩት።
ዘረፋ አይሆንም ያልኩት። ሌላው ተፈቅዶልሃል፣ ጳጳሳቱ የፈቀዱልን፣ ካህናቱ የፈቀዱልን እኔ ምን አገባኝ? የምን ቤት እኔ ጳጳስ አይደል አላወግዝህ። በቃ ጥሩ እየዘመርክ ነው፣ ሰዎች በመዝሙርህ እየተባረኩ ነው፣ በዛው መቀጠል ነው። መረጫጨት ከተጀመረ ግን ጉዳይ አይደለም፣ እንገባበታለሁ፣ ችግር የለብኝም ማለት ነው። ቀጥል። ከዛ በኋላ ላይክ ያደረጉ ሌሎች አሉ። እዚህ ጋር ማን የመጣው? ያው ተመስገን የጌታ ልጅ እሱ በቃ ክብርልኝ ወንድሜ፣ ክብርልኝ ወንድሜ ምናምን ያለው አያድንም ሌባውላ። ከዛ ኮከብ ሰማይ አለ። ከዛ ሊዲያ እውነት መቼም አትደበቅም ወንድሜ፣ ፈጣሪ ባርክ በርታልኝ ብላለች። ያያ ዘልደታ ነው የስድቡን ብሎ ያለው። ያያ ዘልደታ የታወቀ ስራ የለውም፣ የታወቀ ሱቅ የለውም፣ የታወቀ ንግድ የለውም። ንግዶቹ የአረብ ሀገር ሴቶች ናቸው፣ ንግዶቹ ቤተክርስቲያን ነው። ያያ ዘልደታ ብራንድ ነው የሚለብሰው። ያያ ዘልደታ 5 ስታር ሆቴል ነው የሚዝናናው። ያያ ዘልደታ እንግዲህ ቪዛው ተመቶለታል ብሏል። ሚስቱ ጋር ይሄድ ወይም ሌላ ጋር ይሄድ የማውቀው ነገር የለም። እዚህ ጋር መደበቅ ነበረብህ። ዛሬ መተህ ግን ላይክ አድርጋል። ያያ በጣም አዝናለሁ። መረጫጨት ከተጀመረ በደንብ እንሄዳለን። ጥያቄ ነው የምጠይቀው ጎንደር ላይ ስለሚካሄደው፣ ጎንደር ላይ ስለሚሄደው፣ ባህር ዳር ምን እያላችሁ ስለምትዘርፉት ነገር ያን ጥያቄ መጠየቅ አለብኝ። እጠይቃለሁ። ቤተክርስቲያኗ የማፊያ ሆናለች። እጠይቃለሁ። በነገራችን ላይ ሐዋሳ የተደረገውንም አዘጋጆቹ ደውለውልኛል፣ አግኝተውኛል፣ አውርተውኛል። ስለዚህ የደብሩ አስተዳዳሪዎች፣ የደብሩ ሀገረ ስብከቱ ሰዎች ምን እንዳደረጋችሁ ምን እንደሆነ ሪፖርት አቅርቡ። ሆቴል የተከፈለው 700 ብር ነው። 2000 ብር እንዴት እንዳላችሁ እናንተ ናችሁ የምታውቁ። ምግብ የተበላው ከውጭ ነው፣ ከሆቴሉ ፊት ለፊት ውጭ ነው። ከውጭ ነው ምግብ በልቶ የበሉት። ዘማሪዎቹም ምኖቹም ነግረውኛል። እናንተ ግን ሌላ ነገር ጽፋችሁ ሊሆን ይችላል። እኔ ግን ስለ ወረቀቱ ተቻውት እንጂ ሲጀምር በራሱ ይሄ ወረቀት ፌክ ነው፣ እውነት አይመስለኝም። ግን ለማንኛውም እነሱ መልስ ይስጡበት፣ እንነጋገር ነው እንጂ ያልኩት ይሄ እንደዚህ አላልኩም። እኔ ሞኝ አይደለሁም። ሚዲያ ውስጥ ነው ያለው። የኤአይ ዝግጅቱን አውቀዋለሁ፣ እንዴት እንደሚዘጋጅ አውቀዋለሁ። አልነከርም እኔ። ሁለተኛ ደግሞ ብዙ ባለሙያ በአጠገብ ያለ፣ ለዚህ ነው ማልሳሳተው። እርግጠኛ የሆንኩበትን ዜና በ4 ነጥብ እናገራለሁ። እርግጠኛ ያልሆንኩበትን ከሆነ ደግሞ ይባላል እላለሁ። ይባላል ማለት ተብሏል ማለት ይባላል የተሰማ ነው። ስለዚህ አንተ ነው የምታስተባብለው። በቃ እርግጠኛ የሆንኩበትን ግን አውጥቼ ይሄ እርግጠኛ ነው እላለሁ። እኔ ያንን እርግጠኛ ነው አላልኩም። ያንን ይዛችሁ ተንጫጫችሁ እናንተ ማኑ ማስነካታችሁ ነው። ይሄ ነው። ሁለተኛ የማርያም ወርቅ የሚባለው የሎዛ ኢቨንት አዘጋጅ አግኝቶኛል፣ አውርቶኛል፣ ደውሎልኛል። በዛ ላይ የነበሩትን በሙሉ አውርተውኛል፣ ነግሮኛል፣ ሰምቼዋለሁ። የሚያሳዝን ታሪክ ነው የነገረኝ። በጣም እየሰራ መሆኑን የነገረኝ። እገሌን የኔን ወዳጆችም ደውለህ ጠይቅ ነው ያለኝ። ስለዚህ ሰማዋለሁ። ወደፊት የሚያቀርብልኝ መረጃ የሚሰራልኝ መረጃ አውቀዋለሁ። የእነሱ እርስ በርስ መጠላለፍ ሌሎች አሉ። ሎዛ አለ። ከዛ በኋላ ደግሞ ራማ የሚባል አለ። እነ መምህር አንተነህ የሚባሉ አሉ። እነሱም ዛሬ ነው ትናንትናና ዛሬ ነው የምሰማው የሚጣሉ ናቸው። የራማው ዘማሪ ቴዎድሮስ አይተንፍሱ መሆኑን አውቄያለሁ። በዘመነ ተሐድሶ ብዙ ስንባባል የነበር ልጅ የተማረ ነው። ሐዋሳ ያገለገለ ነው። ዩኒቨርሲቲ መምህር ሆኖ የሰራ ነው። አውርቶኛል ዛሬ ደውሎ፣ እሱም አውርቶኛል። ሁሉም ደውሎ አውርቶኛል። እኔ የምደውልበት ሰው የለም፣ የምደውልለት ሰው የለም። እያንዳንዳቸው ያላቸውን ነግሮኛል። ባህር ዳር እንዴት እንዳገለገሉ፣ አቡነ አብርሃም እንደሰጧቸው፣ ሊቀ ሊቃውንት እንደሰጧቸው፣ እንዴት እንደሆነ ሁሉ ነግረውኛል። ፈልጌ ሳይሆን ፈልገው መጥተው ነግረውኛል። ሰምቻለሁ። ስለዚህ እነ ያሬድ ያያ አታምልጠኝም። አራግፋለሁ። ከቤተ ክርስቲያን ትከሻ ላይ አራግፋለሁ። በነፃ በብላሽ በየቦታው የሚጋደሙላችሁን ሴቶች እንደፈለጋችሁ መብታችሁ ነው። አያገባኝም። የሚዘረፈውንም ተመካክራችሁ አያገባኝ። ለምን በአጥንት አታስቀሯቸው እስከ ተስማማችሁ ድረስ? ተመልከቱ። ቲክቶከሮች ይመጣሉ። ከዛ 30-40 ሚሊዮን ገባ የሚባለው እንዴት እንደሆነ ላሳያቸው። ይሄ ማፊያ ቡድን፣ ይሄ ሰባኪያ ኑራታቸው የሚያደርጉትን ጴንጤዎቹ ይቀመጣሉ፣ ሙስሊሞቹ ይቀመጣሉ። ኦንላይን ላይ እከሌ ነኝ $100,000 ብሎ ይጽፋል። ከዛ በኋላ $100,000 ያነብና ይመጣና ይሰጣል። ከዛ ተመልከቱ። ይሄ አሳይልኝ። 100,000 የአሜሪካ ዶላር 100,000
የአሜሪካ ዶላር። እንደዚህ ነው እንደምታጨበጭቡት እናንተ ደግሞ ተው እንጂ። 100,000 የአሜሪካ ዶላር 100,000 የአሜሪካ ዶላር። አጨብጭቡ በደንብ ታዲያ። ይሄው ወይ ጀበታ እስቲ ቆይ እዛ 100,000 የአሜሪካ ዶላር የተቀመጡትን ላሳይ። የፓስተሩን ማለቆ ተመልከት። ይሄ ሰባኪ ነው እንግዲህ መድረክ የሚመራ ነው። ሁሉ ቦታ እየገባ ምን 100,000 ብር ስጡ የሚል ነው። ቀጥል ሂድ። ቆይ ትንሽ ሂድ። ይሄንን ያዝልኝ። ይኸውልህ ያኛው እኮ መጀመሪያ ላይ ያለውን አያችሁት አይደለ? የአፈር የሚሸጠው ያ ልጅቷን አግብቶ አላገባውም ያለው አቡነ አብርሃም በቁርባን በተክሊል የዳሩት ቤተክርስቲያንን ለማርከስ ጎጃምን ለማስሰደብ ይሄ ነውረኛ የሊቃውንት ሀገር የኔኔታ የነሊቀ ሊቃውንት አለቃ እያለ የኔኔታ ይባቢን ሀገር የነ መላከ ብርሃናት አድባስ የጀበሬን ሀገር ይሄ ነውረኛ ይሄ አጠገቡ ያለው እኮ ደግሞ ሌላ ታውቁታላችሁ። ይሄኛውንም ታውቁታላችሁ። ይሄ ራሰ በራው ይሄ እኮ ይሄ ደግሞ ሲባቡ ታውቁታላችሁ። የአርሰናል ደጋፊ ሁሌ የሚሰድበኝ የዚህ አላፋ ዝማሬ መልሰው ይሄ ደግሞ ተመልከቱ። ፓስተር ወይ እኔ አጠገብ ያለው ኦሮሞ ነኝ እኔ ምን አባት አመጣለህ? ከሎዛ ጋር ሰራለሁ ምን ታመጣለህ? አሩሲ ሰው ሞተ ይላሉ። አልሞተም። አላፋ ዝማሬ ደግሞ አለ ምን አባት አመጣለህ ያለኝ እኮ ነኝ። የፓስተር የጴንጤ እስቲ 100,000 ዶላር ሂድ። እስቲ 100,000 ዶላር አምጣልኝ። 100,000 የአሜሪካ ዶላር 100,000 የአሜሪካ ዶላር። እንደዚህ ነው እንደምታጨበጭቡት እናንተ ደግሞ ተው እንጂ። 100,000 የአሜሪካ ዶላር 100,000 የአሜሪካ ዶላር። አጨብጭቡ በደንብ ታዲያ። ይሄው 100,000 ዶላር ስንት ነው ንገሩኝ? ንገሩኝ 100,000 ዶላር ምቱት እስቲ። በ195 በብላኩ ሳይሆን በመንግስቱ ምቱት። ከዛ ይሄንን ያሉ ከዛ አብያተ ክርስቲያናት ጠሮባቸዋል። ምዕመናን ተፈናቅለውባቸው ባዶ ቤዳቸውን ያሉ ችግሩን ኮዙን አጥንተው ለመፍትሄው አይሰሩ። ከዛ ቲክቶከር ከዲያቤት ሊጋሙ 4 ሚሊዮን ተሰጠኛለሁ። እሺ ቲክቶከር ከሊጋ በአንድ ከተማ 2 ከዛ መንጋ አለ ቲክቶክ ላይ የተጣደ በአረብ ሀገር ያለ ከዛ ቲክቶከሮች ይመጣሉ። እንደዚህ መቶ አይ በዳም ያለ ከዛ ልክ ኦንላይን ላይ ሲዘጋጅ ያቀርባሉ። ከዛ እዚህ ቁጭልና ፓስተሩ ይጽፋል። ታክ ያደርጋል። 50,000 ዶላር ብሎ ይጽፋል። ያይና 50,000 ዶላር ይመዘገባል። 50,000 ዶላር በ155 16.5 ሚሊዮን እንትን በ100,000 ዶላር 16.5 ሚሊዮን ይደመራል። ከዛ በኋላ ተጠቃሎ ይነገራል። በካሽ የገባ 200,000 ብር ቃል የተገባ 70 ሚሊዮን ወይ ቲክቶከር ይጫወትበት። በመድኃኒዓለም እንኳን በኦንላይን ላይ ቅርና ሰው እኮ ቤተክርስቲያን ቃል ገብቶ አይሞላለትም፣ ይጠፋል። ስለቱን ይዞ ይጠፋል። እንኳን ኦንላይን ላይ የማታውቁት ሰው መልኩም አይታወቅ ስሙም አይታወቅ ሰው ጓደኞቻቸው ተቀምጠው በቃ ሰርተዋል እዛ ደብር እንዲባል ይሄ ቁማር አፈርሰዋል። ስራ አስኪያጅ ለምን ወጣቸው? ምን አገባኝ? አሁንም የቂልቆስን ሪፖርት እንድታቀርቡ እንፈልጋለን ለህዝብ ማለት